ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላቶችን በእንግሊዘኛ እንዴት መጻፍ እንደምንችል ቀለል ባለ መንገድ አሳያችኋለሁ። በተለይ ጀማሪ ከሆናችሁ ይህ ቪዲዮ በጣም ይጠቅማችኋል። ምክንያቱም ቀስ ብለን ተረጋግተን እያንዳንዱን የአማርኛ ፊደላቶች የራሳቸው እንዴት በእንግሊዘኛ እንደሚጻፉም በደንብ አድርገን የምናይ ይሆናል ማለት ነው። እዚህ ጋር የምታዩቸው እነዚህ በመጀመሪያው መስመር እነዚህ አማርኛ ቃላቶች ናቸው። እነዚህ ቃላቶች ደግሞ በእንግሊዘኛ በዚህ በቀይ የተጻፉ ናቸው። አሁን ደግሞ ከዚህ ጋር አማርኛ አለ፣ ከዚህ ጋር እንግሊዘኛ አለ። ይኸው የፊት ለፊቱ ይሄኛው አማርኛው ነው። ይሄ አማርኛ ደግሞ የአማርኛው ቀጥታ በእንግሊዘኛ ፊደላቶች ተጠቅመን እንዴት እንደሚጻፍ ነው ማለት ነው ዛሬ ይዤላችሁ የመጣሁ። አሁን ከመጀመሪያው ጀምሬ መጀመሪያንም አማርኛውን አነብላችኋለሁ። ከዛ ደግሞ እያንዳንዱ የአማርኛ ፊደል ደግሞ እንዴት ሆና ወደ እንግሊዘኛ ተቀየረች የሚለውን ደግሞ እናያለን ማለት ነው። ርዕሳችን እዚህ ጋር አማርኛ በእንግሊዘኛ ንባብ ነው የሚል አማርኛ በእንግሊዘኛ ንባብ ይላል። ከዚህ ጋር ስንጀምር መጣሁ ይላል። አሁን ይህ መጣሁ የሚለው አማርኛ ፊደል ነው። እነዚህ መጣና ሁ ባንድ ሆነው መጣሁ የሚል የአማርኛ አንድ ቃል ሰጥተውናል። ይህን ቃል ደግሞ እንዴት በእንግሊዘኛ ፊደላቶች ተጠቅመን እንጽፈዋለን የሚለው ደግሞ ከዚህ ጋር ነው። አሁን አማርኛው 3 ፊደል ነው። ነገር ግን እንግሊዘኛ ሲሆን ግን ልክ እንደ አማርኛ ተመሳሳይ ብዛት የላቸውም። ለምሳሌ መጣሁ ለማለት አማርኛ 3 ተጠቅመናል። እንግሊዘኛ ግን እዚህ ገምታችሁ 6 የእንግሊዘኛ ፊደላቶችን ተጠቅመናል። ስለዚህ ለምንድነው እንግሊዘኛ ላይ ተነባቢና አናባቢ የምንላቸው ነገሮች አሉ። በተነባቢዎች ስር አናባቢዎች እየገቡ 2 3 እየሆኑ አንድ ድምጽ ይሆናሉ። ለዚያም ስለሆነ ለምሳሌ እዚህ ጋር 3ቱ ስንት ሆነ? 6 ሆነ ማለት ነው። አሁን መ ለማለት እንደ አማርኛ ፊደል ኤምኤ ነች። ኤምኤ መ ብለን እናነባለን። ጣ ለማለት ደግሞ ቲና ኤ ቲኤ ጣ ነች። ሁ ማለት ኤችዩ ነው። እነዚህ ባንድ ላይ መጣሁ ብለን እንጽፋለን እናነባለን ማለት ነው። እሺ ከዚህ ጋር ደግሞ ምን ይላል? ቤቶች ይላል። እሺ ቤቶች ለማለት ደግሞ ቤ ማለት ቢኢ ነው። ቢኢ ቶ ማለት ቲኦ ነው። ች ሲኤች ነው። ይህ ምን ይላል? ቤቶች ይላል። እሺ ከዚህ ጋር ደግሞ ከተማ ይላል አማርኛው። ከተማ የሚለው ደግሞ በእንግሊዘኛ ፊደል ተጠቅመን ስንጽፍ ከማለት ኬኤ ነው። አሁን አንድ ነገር ማስተዋል ያለባችሁ የመጀመሪያ አማርኛ ድምጾች አናባቢ ማንን ያስገባሉ፣ ሁለተኛ ማንን ያስገባሉ ተመሳሳይ ስለሆነ እስከ 7ኛ እስከ 8ኛው ድረስ እነሱንን በትክክል ብታጠኑ መጀመሪያ መልካም ነው። አሁን ቃላቶችን ለመማር መጀመሪያ ካጀመራችሁ እስከ ፐ ድረስ ሃሁ፣ ለሉ፣ መሙ እያልን ስንል በእንግሊዘኛ እንዴት ነው የሚጻፉ የሚሉትን ቪዲዮ ሙሉ በአንድ የሰራሁት ቪዲዮ ስላለ ገብታችሁ እናንተ ማየት ትችላላችሁ። ምናልባት ይሄን ያላጠናችሁ ካላችሁ አሁን ይሄን ስንማር ቤ ማለት ቢኤ ነው ስል ትንሽ ግር ሊላችሁ ይችላል። ቶ ስል ቲኦ ነው እንደዚህ ስል የተወሰነ ሊወሳሰብባችሁ ይችላል። እነዚያን ካላያችሁ ማለት ነው። በቅድሚያ ይሄን ቪዲዮ ብታዩ እመክራችኋለሁ። ከተማ ለማለት አሁን እዚህ ጋር ከኬኢ ሆነ፣ ተ ደግሞ ቲኢ ሆነ፣ ማ ደግሞ ኤምኤ በአንድ ላይ ይምላል ከተማ ይላል። እሺ ከዚህ ጋር ደግሞ ሰላም ሰ ማለት ኤስኤ ነች። ላ ኤልኤ ም ደግሞ ኤም ነች። 6ኛ ፊደላቶች አናባቢ አንጠቀም ኤም ብቻ። ስለዚህ ምን ያህል ይሄ ሰላም ይላል። እሺ ከዚህ ጋር ደግሞ ሜሮን ሜ ኤምኢ ሮ አርኦ እና ን ደግሞ ኤን ነች። በአንድ ላይ ሜሮን። እሺ ከዚህ ጋር ስም ይላል አማርኛው ጀበና ጀ ማለት በእንግሊዘኛ ጀኢ ነች። ጀና ኤ ጀ ተብላ ትነበባለች። በማለት ደግሞ ቢኢ ነው። ና ማለት ኤንኤ ነች። እና 4ኛ ፊደላቶች አናባቢ ኤ ነው የሚያስገቡ ኤንኤ። ስለዚህ ምን ይላል? ጀበና። እሺ የመጨረሻው ደግሞ ምን ትላለች? መሆን እዚህ ጋርም ነግራችኋለሁ ኤምኤ ነው። ሆ ማለት ኤችኦ እና
ን ደግሞ ከዚህ ጋር እንዳየነው ኤን ብቻ። ስለዚህ ምን ይላል? ይሄ መሆን ይላል። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር አለሁ ምን ይላል? አማርኛው አለሁ ይላል። እሺ አ ለማለት የእንግሊዘኛ ፊደል ኤ ነች። ኤ እንደ አ ትነበባለች። ኤ እንደ አ ነው የምትነበበው። ለ ደግሞ ኤልኢ ነች። ኤልኢ ሁ ደግሞ ኤችዩ ነው። ሁ ስለዚህ ምን ይላል? ይሄ አለሁ ይላል። እንግዲህ ኤ ፊደልን አ እያልን ነው የምናነባት። ለምሳሌ አበበ፣ አልማዝ፣ አህመድ ለማለት ስሞችን ለመጻፍ ኤ ነው የምንጀምር። ኤ ከዚህ ጋር ደግሞ ምን ይላል? ነባር ይላል። አሁን ነባር የሚለው ደግሞ በእንግሊዝኛ ጽፈው ነ ማለት ኤንኢ ነች። ባ ማለት ቢኤ ነች። ር ደግሞ አር ነች። በአንድ ላይ ምን ይላል? ነባር ይላል። እሺ ከዚህ ጋር ወረራ ወ ማለት ደብሊው ኢ ረ አር ኢ እና ራ ደግሞ አራተኛ ፊደል አር ኤ በአንድ ላይ ምን ይላል? ወረራ ይላል ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ግዛት ግ ማለት የገ ቤተሰብ ስድስተኛ ነው። ስድስተኛ ደግሞ ምን ብያችኋለሁ? አናባቢ አንጠቀምም። ስለዚህ ግ ማለት ጅ ነች። ዛ ማለት ዜድኤ እና ቲ ደግሞ እንደ ት ትነበባለች። ስለዚህ ምን ይላል? ግዛት ይላል። እሺ ከዚህ ጋር ፓስታ ይላል አማርኛው። ፓ ማለት አራተኛ ፊደል አናባቢ ኤ ነው የሚያስገቡ። ፒኤ ፓ ነች። ስ ማለት ኤስ ነች። ታ ደግሞ ቲኤ በአንድ ላይ ይላል ፓስታ ይላል። እሺ ከዚህ ጋር ደግሞ ቻ ማለት ሲኤችኤ የቸ ቤተሰቦች ከሆኑ ሶስት የእንግሊዘኛ ፊደላቶች የምንጠቀም። አሁን ቻ ማለት አራተኛ ፊደል ነች። ስለዚህ ኤ እንጠቀማለን። ተነባቢ ደግሞ ሁለት ናቸው። ሲና ኤች በአንድ ላይ ለቸ ቤተሰቦች ያገለግላሉ ማለት ነው። ሶ ሲኤችኤ ቻ ነች። ለ ማለት ደግሞ ኤልኤ ነች። ስለዚህ በአንድ ላይ ይሆናል ቻለ ይላል። እሺ የመጨረሻው ደግሞ ደስታ ይላል አማርኛው። ደ ማለት ዲኢ ነች። ዲኢ ደ ብለን እናነባለን። ስ ማለት እዚህ ጋር እንደነገርኳችሁ ኤስ ብቻ ነች። የመጨረሻ ታ ደግሞ ቲኤ። አሁን ፓስታ ለማለት ስና ታ እዚህ ጋር ተመሳሳይ ነው። ደስታ ከሚለው ጋር ይኸው ኤስቲኤ ተመሳሳይ ነው። የመጀመሪያው ግን ደ ስለሆነ ዲኢ ያደረግነው፣ ይሄኛው ደግሞ ፓ ሲሆን ፒኤ ሆነ ማለት ነው። ስለዚህ ምን ተብሎ ይነበባል? ደስታ ስታነቡ ልክ እንደ አማርኛው ነው። ምክንያቱም ይሄኛው ለአማርኛው የእንግሊዘኛው ትርጉም ሳይሆን እዚህ ጋር ያስቀመጥነው ይሄ ትርጉሙ ሳይሆን ምንድነው ራሱ ኖርማሊ አማርኛው መጣሁ አየሁ ቤቶች፣ ይሄኛውም ቤቶች ይላል። ከተማ ይላል። ልዩነቱ ምንድነው? ይሄኛው የአማርኛ ፊደላቶችን የተጠቀምነው፣ ይሄ ደግሞ የእንግሊዘኛ ፊደላቶች ወይም ደግሞ ሌተሮችን ነው የተጠቀምነው ማለት ነው። ስለዚህ እንደዚህ እያደረጋችሁ እናንተ መለማመድ ይቻላል። ነገር ግን እንዳልኳችሁ ገና ጀማሪና ትንሽ ከበድ ካለባችሁ ወደኋላ ተመልሳችሁ ሙሉ የሰራሁት በአንድ ቪዲዮ የተሰራ ስላለ እሱንን በደንብ ካያችሁ እየጻፋችሁ ያንን ካጠናችሁ እነዚህን ገጣጥሞ ለመጻፍ ምንም አትቸገሩ ማለት ነው። እንደዚህ አድርጉ። በቀጣይ ደግሞ በሌሎች የአማርኛም የእንግሊዝኛ ቪዲዮዎች እየሰራሁ እመለሳለሁ። እናንተ ሁሌም እየገባችሁ ቪዲዮውን መከታተል ትችላላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ።